ፍቅር ተመለሰች እንዴ? ምንም የለም አልተገኘች። እሺ አዲስ ነገር ካለ ደውይልኝ እመጣለሁ። እሺ ኦኬ ባይ። እሺ ወንድሜ ባይ። ማሚ ባይ። ለሊጋ ነሽ ማሚ? አይ ቤት መቀመጥ ሰልችቶኝ አባት መቃብር ጋር ደረስ ብዬ ልምጣ ብዬ ነው። እሺ ካልሽ ልሽኝሽ? አይ አንተ ወደ ጉዳይ ሂድ፣ እኔ ደረስ ብዬ እመጣለሁ። እሺ በሉ ደህና ቻው። እሺ ዴቭ ግን ቆይ ምንድነው የፍቅር መጥፋት እንደዚህ ያሳሰበ? ፍቅር ብቻ ታይቅ ምጥላ አባት ሞቷል ስትለኝ የሰማው መሰለኝ። አዎ ቅድም እንደነገርኩሽ ባለቤቴ በቅርብ ጊዜ ነው የሞተው። ቅምጥልንማ በስም አውቃታለሁ። መቼ ዘመድ መሰላችሁኝና እንደው መጥቼ ለቅሶ የምደርሰውን። ማዘሯና አንቺ ትተዋወቃላችሁ ማለት ነው? አዎ አውቃታለሁ። ጥሩ ወዳጅ ነበረች። ከተለያየን ግን ረጅም ጊዜ ሆኖናል። በድጋሚ ስለተገናኛችሁ ደስ ብሎኛል። በቃ እኔና ኪንጎ እንውጣ፣ እናንተም ተጫወቱ፣ አንረብሻችሁ። የኔ ልጅ ካላስቸገርኳችሁ ፍቅርን ትፈልጉልኛላችሁ? ፍቅር ወዴት ሄዳ ነው? ለእኔም ግራ ገብቶኛል። ስሜቷ ጥሩ አይደለም። ክፍሏ ድንገት ስጋባ የለችም፣ አጣዋት። ሊዱ ሂጂ፣ ዳይመንድንም ጥሉ፣ ሰብሰብ ብለን ከኛ ጋር ምሳውን ይብላ። ኦኬ በቃ ጠርቼው እመጣለሁ። ኦኬ ይገባኝ። ምኑ ነው የገባ? ሁሉም ነገር ገብቶኛል ዴቭ። ምናልባት ፍቅር እንደዚህ የምትሆነው ትኩረት ፈልጋ ነው ወይ ደግሞ ያው ከሰዎች ለመራቅ ብቸኝነት ፈልጋ ይሆናል። አላውቅም፣ ግን እንደዚህ እየሆነች ያለችው በእኔ ምክንያት እየመሰለኝ ስለሆነ የጥፋተኝነት ስሜት እየተሰማኝ። እንደዚህ መሆን የለብህም ዴቭ። ፍቅር እኮ ትንሽ ልጅ አይደለችም። ፍቅር ለአንተ ካላት ፍቅር አንጻር አንተ አጠገቧ መሆን ምንም ጥቅም የለውም። እና ደግሞ አደይንም እያስጨነቃት ነው። ናበል አትጨነቅልድ። አመሰግናለሁ ቤኪ፣ ጥሩ አማካሪ ይወጣሃል። ግን ፈረጋጊም ነበር ስለማትመችሽ እንጂ። አይ እሷ ነገር አይታወቅም። ይህን ያህል መጨነቅ አያስፈልግም። ብቻ ዴቭ አደይን ያስጠብቃት፣ ፍቅርን እየፈለጋት እንዳዩ። አዎ ተጨንቋል። የት ትሄዳለች አላውቅም። አንቺ ስለዚህ ተበዛ የምታውቂ መስሎኝ ነበር። አንቺ ግን ምን እንዳታውቂ። ፍቅር የሆነ ነገር ካሰበች እናቴ ትጎዳለች፣ ሰዎች ያስባሉ ምናምን ብላ የምትጨነቅ ልጅ አይደለች። አዎ ዴቭም ለእሷ ጥሩ አመለካከት የለም። ነገር ግን በሱ ምክንያት የሆነ ነገር እንዳትም ተጨንቋል። መቼ ስላደች ሱ ሊነግራት አይደለም አይደል ይጠር። አይ ነግራት ማታስቢ ነገር ሁሉ ምንሽ ነው ዛሬ ደግሞ ሲበሉ አድርሰን ሲጣሉ መልሰን የሚባለው እዚህ ነው። ምን ልትሆን ነው? ልበላ ነው። ምን ልትሆን ነው ትለኛለች። እጅህን ሳትታጠብ አበሻን ወሬ እንጂ ጀርማ አይገለም። ይኸውልሽ ዳይመንድ ያገኘሁ ብሎ ጠቅለል ሲያደርግ እንግዲህ ለሮማን በአፏ ሊከት ሲል አሹ በጣም ይናደዳል። አሹ ለምን ጠራሁት ለምን ዝናልኩት ብሎ እንግዲህ እንትን ይላል በንዴት። እሱም እየጎረሰ እያለ ማሜ ትመጣለች። እትዬ በቃ ተውት ይላል። እንዴት እህትሽ አይደለችም ወይ? ምን እየተካሄደ ነው? ምግቧ ላይ ናዲያ መውረዱ ከብዷታል። ምን እየተካሄደ ነው? አፋቸው ሮማን አፏ ላይ የያዘችውን በእጇ አወጣችው። እትዬ በጣም ይቅርታኛ ጥፋተኞቹ ትላለች። እናንተ አይደላችሁም እንዴ? ሁሉንም ነገር የሩታ ጥፋት ነው። ቆይ ምንድነው ችግሩ? አንድ ላይ ተሰባስበን መብላቱ ብላ ሩታ እንግዲህ ማብራራት ትፈልጋለች፣ ግን ማዘሯ ልትረዳት አልቻለችም። አሁን ሁላችሁም ውጡልኝ ብላ ራሷን ለማረጋጋት ትሞክራለች። ዳይመንድ ቅምጥል ጋር እንግዲህ አይቶ የማያውቀው ምግብ እየበላ ይገኛል ማለት ነው። ወይኔ እንዴት አባቱ ሁሌው እንደሚያጣፍጥ እንዴት አለ ባለሙያ ነሽ እንዴ ይላታል። እሷ ባለሙያ መስላ እንግዲህ አሁን እኔ ነኝ የሰራሁት ትላለች። ለዚህ ነው አንዴ ዳንኪራና ጃንዲራ እየተናንትናላችሁት ያላችሁት እያለ ዳይመንድ እንግዲህ ሁሉንም ነገር ለማብራራት ይፈልጋል ማለት ነው።
ዳይመንድ ዴቭን ያስጠነቅቀዋል። አሁን ላይ ያለህበት ችግር ይገባኛል፣ ነገር ግን በዚህ ሁኔታ ሁነህ አደይን እንዲያታጣት ፍቅር ጠፋች ብለህ ፍቅርን ስታሯሩጥ አደይን ታጣታለህ። ፍቅር ትኩረት ለመሳብ ፈልጋ እንጂ የእውነት ጨክና የምትሄድ አይደለችም ይላል። በዘን ሰዓት ላይ እንግዲህ ሮማን ለአሹ ፍቅር እኮ ጠፋች አታሳዝንም ወይ ስትለው መጥፋቱ እንዴት ጠፋች ግን ብነት አለመጨነቋ ነው እንጂ ያሳሰበኝ ለፍቅር መጥፋት ሳይሆን ለእናቲቱ ነው እያሰቡ ያሉት። ፍቅር መጥፋቷ ቤቱን ሰላም ይሰጠዋል እንጂ ምንም የሚጎዳው ነገር የለውም። የባቡሬና የፍቅር እናት በጣም የጠና ጓደኛሞች ነበሩ። ነገር ግን ከስንት ዓመት በኋላ ሲገናኙ ሀመልማል አንቺ ነሽ ወይ ስትላት የፍቅር እናት አዎ እኔ ነኝ ትላለች። ይህን ሁሉ አመት ጠፍተሽ ነው ስተንስ ገብተሽ ነው ብላ ብትጠይቃትም እንግዲህ አሁን ላይ ምንም ማድረግ በማትችልበት መንገድ ላይ ነው ያለችው። ባልሽስ ልጅሽን አመነልሽ ወይ ትላታለች። አዎ አምኖልኛል፣ ውስጡ ባይቀበል ተላይ ባይቀበልም ውስጡ ተቀብሎት እንዴ ልጁ ሲንከባከብልኝ ኑሯል ትላለች። በያሁን ተመጣሽ ወደ ቤት እንግባና ቡና ሻይ ብለሽ ትሄጃለሽ። ግን ምነው ፊትሽ ትክክል አይደለም፣ ተግሰሽ ነበር ያገኘሁሽ ስትላት አዎ ሴቷ ልጄ በጣም አስቸጋሪ ሆናብኛለች። ምንም እንደማደርጋት አላቅም። አሁን ላይ በጣም እየተቸገርኩኝ ነው ያለሁት ትላለች የፍቅር እናት። እንግዲህ አሁን ላይ እየተቸገረች ያለችው የፍቅር እናት ፍቅር ዴቭና አደይ መጋባታቸውን ስትሰማ ነው እንደዚህ ሁሉ ነገሯ ገሬሬ ያለው። አሁን ላይ ምን ማድረግ እንደምትችል እንኳን የምታውቀው ታሪክ ስለሌለ ማለት ነው። ሩታ በአሁን ሰዓት ላይ ግን ሮማንን ትጠራታለች። ሮማን ነይ ቶሎ ወይ ትዲሽ ነው ትላለች። ሮማን ስትመጣ ወደ እሷ ጋር ማን ነው ቤት ያለው? ማንም የለም፣ ታለምም ሞተዋል፣ አሁን አይመለሱም ስትል በቃ እንደዛ ከሆነ እኔ ምሳ ፈልጋለሁ ትላለች። ምሳ በምትፈልግበት ሰዓት ላይ ግን እዚህ ሳይሆን አሹና እሷ ጋር ሳሎን መብላት ነው የምትፈልገው። ሩታ አሁን ላይ ለአሹና ለሮማን በጣም ቤስት ጓደኛ ሆናቸዋለኝ። ሮማን ያሳለፈችው እያንዳንዱ ነገር ውስጧን ስለነካት ሮማንን የካስኩ መስሏት ነው ይሄን ሁሉ እያደረገች ያለችው። ዴቭ ለሊዱ እንግዲህ አበባ ቆርጦ ይሰጣታል። እሷ ደግሞ ምን እያረክ ነው? ነይ ተቀመጭ ሲላት እኔ እዛ አቧራ ላይ አልቀመጥም። ምን አባይ ስለሆንሽ ነው እዛ አቧራ ላይ የማትቀመጭው ይላል። አይ ዳይመንድ፣ ሁሉንም ነገር ዳይመንድ እያደረገ ያለው የሳቅ ምንጭ የዲራማው ድምቀት እሱና ቅምጥል አበበን እንግዲህ የአደይ አባት አጥምዱት ብሏቸው ሊያጠምዱት እየታገሉ ይገኛሉ። አበበም ለዳይመንድ ደውልና ሁሉንም ነገር እዚህ አስተካከላለሁ፣ እነሱ ምንም ንብረት የላቸውም እያሉ ነው። እኔ ግን ንብረቴን ትቼ በዚህ ካልሆነ በክስ መሄዳችን የማይቀር ነው ይላል። በዛን ሰዓት ላይ ከኋላ ሆኖ ያኛው ደግሞ ማዳመጡን እንደቀጠለ ይገኛል። ምን እያደረክ ነው? ምንስ እያወራህ ነው? ምንድን ነው ሀሳብህ ብሎ ሲጠይቀውም ቆይ አንተ ምን ቤት ነህ? ምን አገባህ? ስለ እኔ ሀሳብና ስለ እኔ ነገር ምንም የሚመለከትህ ጉዳይ የለም። እኔ አጋሽ እንደዛ አርግ ብሎኛል። ይልቁንስ ሁሉንም ተውና ወደ መጣህበት አገርህ ተመለስ፣ እሷንም ተዋት ይላል። አይ ምንም የሚያገባህ ነገር የለውም፣ እወዳታለሁ፣ ወደፊትም እወዳታለሁ፣ በማያገባህ ነገር አትግባ ሲለው በንዴት እየሳቀ ሁሉንም ነገር እንትን ይላል። አታያሪው ላይ ጀዝባ ሁነው ነው የሚሰሩት። ጽናት ላይ ደግሞ ቆፍጣና ለልጁ ሟች ሁነው ይሰራሉ።
ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዙ ተትረፍርፍ ይበልልን እያለን ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።